ንስሐ አባቴ ወይም ደግሞ እረኛዬ ንስሐ እንዲያስገቡኝ በነገርኳቸው ምስጢር ለባልሽ እነግራለሁ፣ ካልሆነ 500,000 ብር ስጭኝ አሉኝ። በጌታ የተወደዳችሁ ቅዱሳን ወንድሞችና እህቶቼ የእግዚአብሔር ሰላም ይብዛላችሁ። ይህንን ጩኸት የምትጮኸው አንዲት እህቴ ነች። ተባረኩልኝ፣ ወዳችኋለሁ። ዛሬ የምንነጋገረው ንስሐ ስንገባ በግላችን ከእግዚአብሔር ጋር ብቻ እንነጋገር እንጂ ሃይማኖታዊ ስርዓት ነው ብለን ምስጢራችንን አውጥተን እንጎዳለን። ምክንያቱም እኛም ልጆች ነን፣ የልጅነት ስልጣን አለን። አባታችንን መለመን እንችላለን፣ ምሕረት መጠየቅ እንችላለን። ስለዚህ ይህንን እውነት ካልተረዳን በስተቀር እንጎዳለን። ባለታሪኬ ከ5 ወር በፊት ነው ይህንን ታሪክ የነገረችኝ። ባለቤቷም የነገረኝ እስከ ዛሬ ድረስ በዚህ ርዕስ ላይ ስላልተነጋገርን ነው ያልነገርኳቸው። እነሱም ደግሞ ወደ ውጭ ሀገር ከወጣን በኋላ ትምህርት እንዲሆን ብትናገር ችግር የለም ስላሉኝ አሁን ደግሞ ስለወጡ ይህንን መልእክት ልነግራችሁ ነው። ጥንቃቄ የሚያስፈልገን ነገር በጣም ብዙ ነው። ሃይማኖታዊ ስርዓት ላይ በጣም መጠንቀቅ ያለብንን ነገር እንደ መንፈሳዊ ሰው መጠንቀቅና እኛ ያለንን ስልጣን ማወቅ ነው። በጌታ የተወደዳችሁ ወንድሞችና እህቶች ይህ ለትምህርት ይሆናል፣ ለጥንቃቄ ይሆናል ብዬ ነው የምነግራችሁ። እነዚህ ምስጢረኞቹ የጉዳዩ ባለቤት የሆኑ ሰዎች የመጀመሪያ ባለቤቷን ነው ሴቷን ነው የተዋወቅኳት። በጣም በሚገርም መንገድ ነው የተዋወቅ ነው። ከተዋወቅም በኋላ ይህንን በእሱና በባላቸውና በእነዚህ ሃይማኖት አባቴ መካከል የተፈጠረው ችግር ይሄ ነው ብለው ነገረችኝ። ምንድን ነው የተፈጠረው? ወደ ውጭ ሀገር በሄድኩ ጊዜ አንድ ትልቅ ሞል ውስጥ ፐርቼዝ ላደርግ እየተዘዋወርኩኝ እያለ በልጅነቴ የማውቀውን በወጣትነቴ ትምህርት ቤት ካሳለፍን በኋላ ዩኒቨርሲቲ ውስጥ አብረን ያሳለፍን ጓደኛዬን አገኘው። ይህም ጓደኛዬ በጣም ደነገጠ። እኔም በማግኘቱ በጣም ደስ ብሎት ነበር፣ እኔም ደስ ብሎ የነበረ ጥሩ እንትን አደረግን። ከዚያም በኋላ ይሄ የልጅነታችን ነገር አታለለንና ኦልሞስት እዛ በቆየሁባቸው ጊዜ ውስጥ 2-3 ቀን አብሬው ቆየሁኝ። ከዛ በኋላ ምን ተፈጠረ? ችግር ተፈጠረ። ህሊናዬ እየከሰሰኝ ተቸገርኩኝ። እቤት መጣሁኝ። ህሊናዬ እየተከሰሰ ስለተቸገርኩ የነፍስ አባቴ ወይም ደግሞ እረኛዬ የሆኑትን ሰው ጠርቼ የተፈጠረብኝን ችግርና የገጠመኝን ነገር ነገርኳቸው። ሙልጭ አድርገው በደንብ ከሰሙኝ በኋላ ብድግ ብለው ተቆጥተው፣ ባሌ ብነግረው እንደዚህ አይሆንም እርግጠኛ ነኝ፣ ግን በጣም ተቆጥተው ልጄን እንደዚህ አድርገሽ ልጄን ልታበላሽ ብቃ ብለው በጣም ተቆጥተው ወጡ። ከዚያ በኋላ ደነገጥኩ። ብከተላቸው ምን ብል መኪናቸው ውስጥ ገብተው ተነስተው ሄዱ። በኋላ ላይ ነገሩ ባለቤቴ ጋር እንዳይደርስ ከፍርሃቴ የተነሳ ባለቤቴ ጋር እንዳይደርስ ብዬ እህቴን ይዤ በማግስቱ እሳቸው ያሉበት ቦታ ሄድን። እሳቸውን አገኘናቸው። ከዚያም በኋላ አንቺ ከዚህ በኋላ ልጄ አይደለሽም ብለው በቃ በጣም ተቆጡ። ከዚያ መጨረሻ ላይ እህቴ በአካል ላይ ገብታ እኔ እኮ አባት እኮ ኖት፣ ከዚህ የበለጠስ ነገር ከዚህ የበለጠ ነገር ምን አለ ብለው በጣም ተቆጡ። መጨረሻ ላይ
እስቲ አስቤበት ነው ምነግራችሁ ብለው ቀጠሮ ሰጡን። በዛ ቀጠሮ 2 3 4 ቀጠሮዎች እህቴ ተመላልሳ መጨረሻ ላይ 500 ሺህ ብር ጠየቁ። እኔ የለኝም ብዬ በጣም ከእህቴ ጋር ብዙ እንትን አልን። መጨረሻ ላይ 300 ሺህ ብር ተስማምተን 300 ሺህ ብሩን ሰጠዋቸው ለባሌ እንዳይናገሩ። ይሄንን አደረኩ በጊዜው። ግን በጣም የሚገርማችሁ እኚህ ሰው የሰሩትን ነገር በጣም የሚያሳዝን ነው። እኛ በዓል በመጣ ቁጥር ከ100 ሺህ ብር በላይ ነው የሚሰጣቸው። 50 ሺህ ብር፣ 60 ሺህ ብር በዓል ሲመጣ፣ ትልልቅ በዓሎች ሲመጡ እንሰጣቸዋለን አባት ናቸው ስለሆኑ። በኋላ ላይ ግን በጣም የገረመኝ ነገር አንድ ቀን እንደዚህ በየጊዜው እየመጡ ማነው እየደወሉ ይጠይቁኛል። ሰላም ነሽ፣ እንዴት ነሽ ምናምን፣ እስቲ እመጣለሁ ይሉኛል። እመጣለሁ ሲሉ ገንዘብ ፈልገው ነው። በቃ በ300 ሺህ ብሩንም ሰጥቼ መገላገል አልቻልኩኝም። ከዚያ በኋላ የተወሰነ ገንዘብ 10 ሺህ ብርም 20 ሺህ ብርም እጄ ላይ ያለውን ነገር እሰጣቸዋለሁ በቃ እንዳይመጡ። መጨረሻ ላይ አንድ ቀን እመጣለሁ አሉኝ። አጥብቀው ነው የተናገሩት። እመጣለሁ ሲሉኝ ኦልሞስት ይህ ነገር ከሆነ ከ1 ዓመት አካባቢ ሆኖታል። በዚህ 1 ዓመት ውስጥ ቢያንስ 5 ጊዜ ሰጥቻቸዋለሁ። ከዛ በኋላ መጨረሻ ላይ ቤት እመጣለሁ ሲሉ እሺ አልኳቸው። መጡ። ከዚያ አንድ ስርዓት የሚያደርጉት ስርዓት አለ ቤት ውስጥ ሲመጡ እና ያን ስርዓት አድርገው ሲጨርሱ ሊደፍሩኝ ሞከሩ። ሊደፍሩኝ ሲሞክሩ ጮኩኝ። ስጮህ አላቆምም ብዬ ጮኩኝ። የጮኩኝ ሰራተኞች መጡ። ቤት ውስጥ ያሉ ሰራተኞች መጡ። በኋላ ላይ ዝም በይ የኔ ልጅ በቃ ዝም በይ ጉድ፣ ሌላ ጉድ ነግርሻለሁ፣ ጉድ ነግርሻለሁ አሉኝ። ምንድን ነው ጉዱ ብዬ ቁጭ አልኩኝ። ቁጭ ስል አንቺ ባልሽን ነው የምትፈሪ፣ ባልሽም እንደዚህ ከ1 2 3 ጊዜ በእንደዚህ አይነት ወድቆ በዝሙት ከሌላ ሴት ጋር ወድቆ እኔ ዝም ብዬው ነው እና እንዳትፈሪ አሉኝ። ከዚያ በኋላ ደነገጥኩኝ። መጨረሻ ላይ እንዴት እንደዚህ እየተከሰስኩ እኖራለሁ ብዬ ባሌን አንድ ቀን አስቀመጥኩኝና የተፈጠረውን ችግር በሙሉ በዝርዝር ነገርኩኝ። በዝርዝር የተፈጠረብኝን ችግርና እሳቸው ደግሞ ያሉትንም ነገር በሙሉ ነገርኩኝ። ስል በጣም የሚገርም ባለቤቴ በቃ ቢጣላኝም ይጣላ ቢፈታኝም ይፍታኝ ብዬ ነው የተናገርኩት አለች። መጨረሻ ላይ ግን ባለቤቴ በጣም ተደነቀና ተነስቶ እግሬ ላይ ወደቀ። ምን ሆኗል ብዬ ደነገጥኩኝ። እኔ ከአንድ ጊዜ አለም 3 4 5 ጊዜ እሳቸው ጋር በዚህ ጉዳይ ላይ ተሳስቼ ሄጄ ይቅርታ ጠይቄያቸዋለሁ። ማነው ፍታት እንትን እንዲያደርጉልኝ እንዲያማልዱኝ ነግሬያቸዋለሁ። እና ሁል ጊዜ ግን እሳቸው ምንድነው የሚያደርጉ ልጄን እያበላሸ ነው እያሉኝ እየዛቱብኝ በጣም ላንቺ እንደሚነግሩ አድርገው ነበረ ሲነግሩኝ የነበረ። ይህንን እንዳደረጉ ደግሞ እኔም ገንዘብ እሰጣቸው ነበረ እና በዚህ አይነት ነበረ እንትን ያደረግነው። እኔ የዘራሁትን ነው ያጨድኩት እና ይቅር በይኝ ብሎ እግሬ ላይ ወደቀ ባለቤቴ። እኔም እግሩ ላይ ወደቅኩኝ። ይቅርታ ተጠያየቅን። ከዚያ በኋላ እኚህን የነፍስ አባታችንን ጠራናቸውና እንዴት እርሶ አባት ሆነው እንደዚህ አይነት ነገር ያደርጋሉ ብለን ወቀስናቸው። ከዚህ በኋላ እኛ ጋር እንዳይመጡ ብለን ከለከልናቸው፣ እንዳይመጡ አገድናቸው። እና በጌታ የተወደዳችሁ ወንድሞቼና እህቶች ይሄ ለጥንቃቄም ለትምህርት ይሆናችኋል ብዬ ነው የምነግራችሁ። ጌታ እናንተ ልጆች ናችሁ፣ እኔ ልጅ ነኝ፣ እናንተም ልጆች ናችሁ ለእግዚአብሔር። ጥፋት ልታጠፉ ትችላላችሁ፣ ከዚህ የባሰም ነገር ልታጠፉ ትችላላችሁ። እናንተና እግዚአብሔር ግን ተስማሙ፣ ተነጋገሩ፣ ጸልዩ፣ በእግዚአብሔር ፊት ንስሐ ግቡ። ንስሐችሁን ለእግዚአብሔር አድርጉ። ከእግዚአብሔር ውጭ ንስሐ ሊያስገባችሁ ሊቀበል የሚችልም ሊያስገባም የሚችል የለም እና እግዚአብሔር ይረዳችኋል። በጌታ ያላችሁን ነገር በርቱ፣ ጸልዩ። ንስሐ መግባት ሲያስፈልጋችሁ ከእግዚአብሔር ጋር ተስማሙ። ግን ከባለቤቶቻችሁ ጋር በግልጽ ጥፋት እንኳን ቢገኝ በግልጽ እንደዚህ ብትነጋገሩ ጠላት አይጠቀምባቸውም። ተባረኩ። ወዳችኋለሁ። ሻሎም ሻሎም ሻሎም።